ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ባለ ሁላችንም የወጡ ሰዎች በአግባቡ ተመክረው ተዘክረው ተደናግረው የገቡ ኃይሎች እንዲገቡ ስራ መስራት ይገኛል። አልገባም ያለው ደግሞ የትነክ ተላላኪ ፈረስ ደግሞ የምንፈልገውን ያህል ለጸጥታ ኃይሉ በመረጃም ሆነ በድጋፍም አድርገን በአጭር ጊዜ ታግለን ሰላማችንን አስከብረን ቅድም የተባሉት የቆሙትን መንገዶች እንዲሰሩልን ማድረግ አለብን። የጸጥታ መዋቅሩ በስራው ኃላፊነቱ የሚሰራው ስራ እኛም ደግሞ እንደ ህዝብ ምናልባት አንዱ የግል ታጣቂ ላይ እንደ ህዝብ እንደ ግል ታጣቂ ትልቅ ኃላፊነት አለ። ከሰላሙ ላይ እጃቸውን ማንሳት ያለባቸው አመራር ውስጥ ያሉ አመራሮች፣ የሃይማኖት አባቶች። አሁን ፋሽኑ አበቃ። በቃ ሰላም ምከሩ የሃይማኖት አባቶች። ይህን ሰላም የሚያመጣው የሃይማኖት አባት ስለሆነ የሃይማኖት አባት እንደወቀሳ ነው። ይህንን ለወጣቱ በጥሩ እናስተምር። መንግስት ጎን እንቁም፣ ልማት ጎን እንቁም። ጅባት ላይ ውሃ ብናወጣ ጅባትን በመስኖ 2 ጊዜ መጠቀም እንችላለን። ለከተማችን ዋና ቁልፍ ችግሮች እንደ ውሃ፣ እንደ መንገድ፣ እንደ መብራት እነዚህ ነገሮች መንግስትን የሚጠይቁ ናቸው። ቤተሰቦቻችሁን ቢያንስ ጫካ የተቀመጠውን ማስገባት አለብን። መድረክ ላይ ጽንፈኝነት ትክክል አይደለም እንላለን። መድረክ ላይ ስንወጣ ደግሞ በተለያየ መንገድ የምንደግፍ ሰዎች አለን። ይህንን መቁረጥ አለብን። ከዛ ባለፈ ግጭት የሚያባብሱ የመልካም አስተዳደር ችግሮች በውስጣችን ያሉ በአመራርም በባለሙያም በህግና በስርዓቱ መሰረት ኦፊሻል እናደርግላቸዋለን ማለት ነው። በሰላምና ጸጥታ ጉዳይ በአግባቡ መምከርና መዝከር ባለመቻላችን ምክንያት በፈለግነው ርቀት እንዳንጓዝ አድርጓል። ሰላምና ጸጥታችን እውን እንዳይሆንና ሰላማዊ ሆነን በልማት እንዳንተም የመጀመሪያው የመጨረሻም ጠላታችን ቢኖር ይቺ ሀገር በብልጽግና ማማ እንዳትጓዝና የዓለም ተምሳሌት እንዳትሆን የሚፈልጉ ባዳዎች ትናንት በአባቶቻችን ዛሬም በእኛ ነገም በሚመጣው በአዲሱ ትውልድ ላይ የበቀል በትራቸውን እያሳረፉ ይገኛሉ። አባት እናት ልጅ አምቻ ጋብቻ አበልጅ የሌለው ጫካ ይወጣል። መንግስት የሰላም በሩን ክፍት እንዳደረገ ነው። ምን አይነት ወንጀልና ደባ አሰቃቂ ድርጊት ሰይጣን የማይፈጽመውን የፈጸሙ ልጆች ሳይቀር ለዘላቂ ሰላም ሲል መንግስት በይቅርታ እንደተቀበለ ለእናንተ አዲስ አይደለም። ይህን ማድረግ ከቻልንና ሰላማችን ማስፈን ከቻል በእርግጠኝነት ያለን ሐሳብ የፈጸምነው ተግባር በአጭርና በረጅም ጊዜ የምንፈልጋትን ሀገር እውን ከማድረግ አኳያ ተፈትነው በፈተና ውስጥ ነጥረው የወጡ ወርቅ ውጤቶች ስላሉ ሁለንተናዊ ብልጽግናን እውን ከማድረግ አኳያ ርቀት የሚወስድብን አይደለንም የሚለው መደምደም